አይዞሽ። ሉሲ እሷ ናት ጭንቅላትን የመታችው። መቼ? እንዴት? ለምን እንደምትደጋግሚው? እንደሚነቃ ከነገርኩሽ አይበቃም እንዴ? ምናልባት ጆሮም እንደ ጭንቅላት ካልሰራ ብዬ እኮ ነው። አንቺም እንደዛ ሳሚ ወሬ ብቻ ነሽ ማለት ያለ ሮቤል፣ ለምትናገረው ንግግር ለከት ይኑር። ያለበለዚያ ምን ልትሆኝ ነው? ደግሞ መሙ ከዚህ በላይ ከባድ ሊሆን ስለሚችል ራስሽን ማዘጋጀት አለብሽ። እኔ እንጃ አሁን ምን እየተሰማኝ እንደሆነ ራሱ ግራ ገብቶኛል። የሆነ በቃ አልቅሽም እያለኝ ነው። አልቅሽ በቃ። ሳሚ የሚባል ሰው አላቅም፣ እሱን የሚያስታውሰኝን በሙሉ አስወግደዋለሁ በማለት ጽንሱን ለማጨናገፍ የሞከረችው ሉሲ መድኃኒቱን ከወሰደች በኋላ ራሷን ስታ መሬት ላይ ወድቃለች። ፖሊሱ ዘገየ የእህቱን ልጅ ለማሳከም ቤትና መኪናውን እንዲሸጥ ነው፣ ስለዚህ ልንረዳቸው ይገባል በማለት ባነሳቸው ሀሳብ ቤዛና ሱራፌል ኃይለኛ ጸብ ውስጥ ገብተዋል። ሱራፌልም ባንቺ የዋህነት ነው እስካሁን እንደዚህ እየተጎዳን ያለ ነው በማለት እጅግ ተበሳጭቶባታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። በዛሬው ቪዲዮ ደግሞ ቤዛ ድራማ ክፍል 127ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። በባለፈው ፓርት ላይ እንዳየነው ዶክተር ሮቤል ልጁን ለማስወረድ እርግጠኛ ነሽ ወይ ወስነሻል ወይ በማለት እየደጋገመ ሉሲን ሲጠይቃት ነበረ። ሉሲም እንግዲህ በዛሬው ዕለት ውሳኔዋን አሳውቃለች። የሳሚ ነገር ሳሚን የሚያስታውሰኝ ነገር በሙሉ ላጠፋ ይገባል። ስለዚህም የሱ ልጅ አላሳድግም። የሱ ልጅ ማሳድግ ከሆነ በልጅ ውስጥ ሁሌም ሳሚን አየዋለሁ። ስለዚህ ሳሚን ሁለተኛ ማስታወስም ማሰብም ማየትም ስለማልፈልግ የሱ ልጅ ማስወረድ አለብኝ በማለት መድኃኒቱን ትቀበለዋለች። መድኃኒቱም እንግዲህ ለመጀመሪያ ቀንና ለሁለተኛ ቀን ትንሽ ህመም አለው። ሁለተኛ መድኃኒት ስትወስድ ደግሞ እጅግ በጣም ያምሻል በማለት አስጠንቅቆ ይሰጣታል። ሉሲም እንግዲህ ያው ውሳኔዋን ወስናለች እና መድኃኒቱን መውሰድ ጀምራለች። የመጀመሪያውን መድኃኒት እንደወሰደች እንግዲህ እጅግ በጣም እየታመመች ነበረ። ወይኔ እያለች እያለቃቀሰችም ነበር። ዶክተሩም እንግዲህ አይዞሽ ጠንከር ማለት አለብሽ፣ ውሳኔውን እንግዲህ ወስነሻል፣ ስለዚህ ቆራጥና ጎበዝ መሆን አለብሽ በማለት ከጎኗ ሆኖ እያበረታታት ነው የሚገኘው። ሱራፌልንም እንግዲህ እቤት ወስዶት ጥሎት ነበር የመጣው። በመጣም ሰዓት እንግዲህ ምን አድርገው ነው በማለት ጠይቀው ነበር ቤዛም እንግዲህ ያው ድርቅ ስትልበት ማለትም ምን እንዳደረከው ንገረኝ በማለት ስትጠይቀው የመታችው ሉሲ እንደሆነች እንዲሁም ደግሞ ደም እንዳልፈሰሰው ይነግራታል። ትንሽ ቆይቶ ይነቃል በማለት ነበር የነገራት። ሳሚም በጥይት ስለተመታ ከበሽታው እስካሁን አላገገመም። በዛ ላይ ደግሞ ሱራፌል ይሄ አይነት አደጋ ገጠመው። ቤዛ አሁን እጅግ በጣም ተጨናንቃ ነው የምትገኘው። ምክንያቱም ሁለት አስተማሚ ከባድ ነው። ታማሚው ይልቅ አስተማሚው ይጎዳል እና እንቅልፍ ሳተኛ በየደቂቃው በየሰዓቱ እየቀሰቀሰች እንቅልፍ እንዳይተኛ እየቀሰቀሰችው ነበር ሱራፌልን የነጋው። እንዲሁም ደግሞ ሳሚ እጅግ በጣም ተበሳጭቶ መለስ ብሎ ወደ ኋላም እያሰበ ሉሲ እንዴት እንደዛ ጨካኝ ልትሆን ትችላለች? እሷን ነበር ወይ አፍቅሬ ስኖር የነበረው በማለት እጅግ እየተገረመና እንዲሁም ደግሞ ምን አይነት ጨካኝና ክፉ ሴት ነራለች እያለም እየተናደደ ነበር ያለው። በዛ መሀል እንግዲህ መታ ተኝቶ ይሆን ብላ መታ ስታየው ቤዛ ማለት ነው አልተኛም ነበር። እንዳልተኛ እርግጠኛ ነበርኩ በላሁን ተኛ በማለት እንዲተኛ መክራው ወደ ሱራፌል ትመለሳለች። ሱራፌልም ሲነቃ ቤዛን አጠገቡ ነበር ያገኛት። አልተኛሽም አይደል ሲላት አይ ተኝቼ ነበር አሁን የመጣሁት ብትለውም አይንሽ እንዳልተኛሽ ያስታውቃል በማለት መልስላታል። ዶክተሩ እንዳይተኛ ቀስቅሹ ብሎኛል በማለት እንግዲህ ትነግረዋለች።
ያው ያለውን ነገር ባስታወሰ ቁጥር ሉሲ እንዴት እንደዚህ ታደርጋለች እያለ እጅግ እየተገረመ ነበረ። ከእሷ ጋር ነበር ወይ እንደዚህ እየኖር ነው? አሁን ላይ እሷ ከሮቤል ጋር ሆናለች፣ ስለዚህ የእኛ አይደለችም በማለት እንግዲህ መቀየሯ ሁሉንም አሳስቧል። ሉሲ አሁን ላይ እንግዲህ ያው መጨረሻዋ እንደማያምር ነው የሚያሳየው። ምክንያቱም ከዶክተር አብሮ የሆነ እንዲሁም ደግሞ ተክፋት ጋር የተባበረ ነገር በሙሉ እንደማይሳካ ሁላችንም የምናውቀው ነው። ሉሲም አሁን ላይ ምናልባት ይህ መድኃኒት ወይ ሊጎዳት ይችላል ወይም ደግሞ ሊፈትናትም ይችላል። ምናየው ነው የሚሆነው። ሰራተኛም ተቀጥሮላታል። ሰራተኛዋንም እንግዲህ ጠቢው ቁምጣለልሽ ሽንት ቤት በማለት ዛዛታለች። ሰራተኛዋም ልክ እንዳየችው ደም ነበረ። ደም እኮ ነው ብላ ስትነግራትም እዚህ ቤት ስገቢ ምን ነው አዲስ ሆነብሽ እንዴ እንደ ባለቤት ተሰማሽ ወይ እያለች እንግዲህ በጣም መጥፎ አሰሪ እየሆነች ነው የምትታየው። ይህንን ክፋት እየሰራች እንደገና ደግሞ በዚህ በስቃይዋ ላይ ሌላ መጥፎ ነገር ነው የምታስበው። የዘገየ እህት ልጅ መታመሟን ሁላችን የምናውቀው ነው። ማለትም እርግብን ለእሷ ብር ፍለጋ ነበር ቤዛም ለመታገት የበቃችው። አጋቹም እንግዲህ ያለውን ነገር ስለነገራት ዛሬ ቤዛ ለሳሚና ለሱራፌል ትነግራቸዋለች። የዘገየ እህት ልጅ ታማለች፣ ለዛ ነበር እኛን የሚያገቱን። አግተውኝ እኮ ቢሆን ብሩን እንሰጣቸው ነበረ። ስለዚህ የለቀቀኝም አጋጁ ነው የነገረኝም አጋጁ ነው። ስለዚህ እንድንረዳቸው ጠይቀውናል፣ እንርዳቸው በማለት ትነግራቸዋለች። ሱራፌል ግን በፍጹም ይሄ ሊሆን አይችልም፣ ለህይወትሽ የመጣ እኮ ነው፣ ያገተሽን እንዴት ጠላትሽን እንርዳው ትያለሽ በማለት እንግዲህ በጣም ተበሳጭቶባታል። ሳሚም ይሄ ነገር እውነት ነው እንዴ? ትናንት እኮ ስታወሪ እውነት አልመሰለኝም። ምን እያልሽ ነው ቤዛ? ያገተሽ ሰውዬ እኮ ነው ብር እንስጠው እያልሽ ያለሽው በማለት ይናገራል። እሷም አዎ ችግሯቸው ነው፣ ስለዚህ ችግራቸውን ደግሞ በገንዘብ ልናግዛቸው ይገባል በማለት ትነግራቸዋለች። ሳሚ እጅግ በመበሳጨት እንግዲህ አንቺ ነሽ ለዚህ ሁሉ እየዳረግሽን፣ ያንቺ የዋህነት ነው እዚህ ላይ የጣለን፣ አሁን መሄድ አለብኝ በማለት ከመቀመጫው ተነስቶ ሊወጣ ይነሳል። ቤዛ ግን በፍጹም አትወጣም ብላ ልታስቀረው ብትሞክርም እሱ ግን በመበሳጨት ቤቱን ለቆ ወጥቷል። በስተመጨረሻ የሚያየነው እንግዲህ የሉሲን ስቃይ ነበረ። ሉሲ አሁን ላይ ተኝታ ህመሟን ራሱ መቆጣጠር አልቻለችም። እየዳሃች ነበረ ወደ በሩ ለመውጣት ያሰበችው። ነገር ግን በሩ ጋር ሳትደርስ እሷ ከመሀል ወርቃለች። ሰራተኛዋም አጮልቃ በመስተዋት እያየቻት ነበረ። መጨረሻዋ ምን ሊሆን ይችላል? ሰራተኛ መታ ታነሳት ይሆን ወይንስ ደግሞ ዶክተር ይመጣ ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለህዝባችን።